ስትይዋለሽ እንዴማ ይቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምትው እንደዚህ ያመናጨቅሽው እንዴማ ይቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው እንዲህ ያዋረድሽው? እንዲህ ከፍ ዝቅ እያደረግሽ እያናገርሽው ነው ያገባኛል ምትው እንዲህ ያደረግሽው አይደለም ማለት ማንም ቢሆን አይነካሽ ቆመሽ ትቀሪያታለሽ። ምን አደረኩኝ ማዬ? ልንገርሽ ከዚህ በኋላ ምንም ነገር አለሽ አክቢ ምናምን ብዬ እንዲሽ ብያናገርሽ ናታንስ በምን ወጣው ባሎ ደሞ ኮልጂ ጠባሽን ሳታስተካከል አግባ ምለው ምን ሲደረግ በርግጥ እሷ እንደዛ ያለች አንተ ደግሞ አይ ገና ነኝ ዝግጁ አይደለሁም ይልከኝ ናታን እባክህ በቃ ምንም ነገር ካልሆነም አልሆነም መጨነቅ የለብህ። ግን ደግሞ ልጄ እውነቱን ማወቅ አለባት። አጉል ተስፋ ይዛ መቀጠል የለባት። ምክንያቱም በኋላ ታዝናለች፣ ትሰበርብኛለች። ምን እንዳደርግ ማለት ምን ላድርግ? ናታን ምንም ነገር ማድረግ አይጠበቅብህ። እኔ ማወቅ የምፈልገው እውነቱን ብቻ ነው። እባክህ ኤቢ የምትለው ነገር እውነት ነው ወይስ አይደለም? ከመጣሽም በጣም ጥሩ። አሁን መጥቻለሁ ማዬ። ስለምን ያወራችሁ ነበር? እኔና ናታንዬ እኮ እያወራን። ማዬ ይቅርታ፣ እኔ ኤቢ ባለችበት ማውራት አልፈልግም። እንዴ ለምን? አይ ማዬ በቃ በኋላ ራሴ መጥቼ አወራሻለሁ። በጣም ይቅርታ። እሱም ትሄደው እንደዛ ጨባክን የሚመስለው እንዴት ትይዋለሽ? እንዴማ ይቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን ምትው እንደዚህ ያመናጨቅሽው እንዴማ ይቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው እንዲህ ያዋረድሽው? እንዲህ ከፍ ዝቅ እያደረግሽ እያናገርሽው ነው ያገባኛል ምትው እንዲህ ያደረግሽው አይደለም ማለት ማንም ቢሆን አይነካሽ ቆመሽ ትቀሪያታለሽ። ምን አደረኩኝ ማዬ? ልንገርሽ ከዚህ በኋላ ምንም ነገር አለሽ አክቢ ምናምን ብዬ እንዲሽ ብያናገርሽ ናታንስ በምን ወጣው ባሎ ደሞ ኮልጂ ጠባሽን ሳታስተካከል አግባ ምለው ምን ሲደረግ አረ ሞያ አርግሽ ሁሉ ነገር አባላሻለሁ። ስለዚህ አሁን የምልን ነገር ታደርጋለህ ብላ ስታስጨንቅ ነበር። ዳጣ አይኗን እያየ ጉንጫን ሳማት እያለችው ነበር። በእጇ ምልክት እየሰጠችው ነበር። እሱም ደግሞ ተነስቶ ጉንጫን የስማታን ማለት ነው። እና ዳጣ የፈራችው ነገር ሊደርስበት ትሰማኛለህ? ጉንጬን አይደለም ያልኩት ከንፈሬን ነው ያልኩት። ለዚህ ስራ አስከፍላለሁ እያሰብኩልህ ነው እንዴት ሳስመኝ ትሄዳለህ እያለች ነበር። እና አንቺ ደግሞ እኔና ናታን አሁን በቅርቡ ቀለበት እናደርጋለን እሱ ስር መሆን ማለትሽን ብታቆም ይሻልሻል እያለቻት ነበር። እና ዳጣም እሺ ትለዋለች። አዎ እሺ ምንድነው ታዲያ እምቢ ልበልሽ እንደ ኢቤል? አይ እምቢማ አትበይ እሺ ብትይ ነው የምሻልሽ ትልና ትስቅበታለች። ቆሎ በምስቂ ናታን የኔ ብቻ ነው እያለች እየዛተችበት ነበር። ውሃና እናቷ አንድ ላይ እያወሩ እየተጫወቱ ስለ ትምህርት ቤቱ አንድ ነገር እየነገረቻት ነበር። እሺ ከዛ እያለችው አብሮ ደስ የሚል ጊዜ ልክ እንደ እናትና ልጅ አብሮ ጊዜ እያሳለፉ እየተጫወቱ ነበር። ታውቂያለሽ አንቺ ስትኖር እኮ ጥርስ በጥርስ ነው የምታረጊ፣ ሳይሽ እንኳን ታስቀኛለሽ እኮ እያለቻት ነበር። እማዬ ግን ለምትመስቅብኝ እያለችው ስለ ትምህርት እያወሩ ነበር። እና ከዛ ደረጀ ደግሞ እንግዲህ ሶስቱን አንድ ላይ ቁጭ አድርጎ እያወራቸው የሆነ ታሪክ ፈጥሮ እየነገራቸው ነበር። እና ምንም ነገር ለቤተሰብ መደበቅ እንደሌለባቸውም እና ወክደብ ከተደበቀ ነገሮቹ ከባድ እንደሚሆኑ ጭምር እየነገራቸው ነበር። እና ቆይ አባዬ አልገባኝም፣ አንተ እኮ ነው ብዙ ነገር እየደበቅከን ያለው፣ ሰሞኑን ምን እየተፈጠረ እንዳለ እስቲ ንገረኝ ትለዋለች። እንዴ አብዬ ምን ሆነሻል? የምትናገሪ ነገር እያሰበ አሁን በዚህ ሰዓት ነገር ይነሳል እንዴ ስትል ለምንድን ነው የማይነሳ ብላ ትቆጣለች ማለት ነው። እና ሁሉም አንድ ላይ ቁጭ ብሎ እያወራ ነበር። ደረጀም በጣም ደነገጠ። የአብዬ ጥያቄ ከባድ ነበር ማለት ነው። ለምን እስካሁን ዝም እንዳለው እየጠየቀችው ውስጡ እየተረበሸ እንደሆነ በደንብ ስለማያውቅ ነው። ስለዚህ አባዬ የተፈጠረው ነገር ካለ ለምን አትነግረንም ብላ ስትጠይቀው እሱም ይደነግጥና ፊቱን አዙሮ ይመለከታታል። እንግዲህ አብዬ አንድ ነገር ምስጢር የተባለው ነገር
ጎርጎራ ማውጣት ትሞክራለች ማለት ነው። ልክ ጎርጎራ የሰላም እናት ማን እንደሆነች እንዳወቀችም ጭምር ማለት ነው። የዳጣ እናት ማለት ነው። እና እያወራችም ሳወራም እሺ አባዬ አንተ እንዳልከው እንሆናለን። ዳጣ አባቷን በጣም ትኩረት ሰጥታ ትወደዋለች፣ እንደውም ታዳምጣለች፣ እንደውም ትኮራበታለች እጅግ በጣም ግን አብዬን እንደዛ ነገር አልለመደባትም ወይም ደግሞ እንደዛ ነገር የባህሩም የላትም። አባቷን አስፈልጣ የምትወደው ዳጣ አሁን የምንለው ጠይቀው ነገር አባዬ ሊሆን ይችላል፣ ግን እውነት ደግሞ እውነት ነች፣ የትም ቦታ ተደብቃ አትቀርም ብላ እየነገረች ነበር። አው ልጅ የተከለሽ እውነት ሁሉም እውነት ነው፣ መቼም ተደብቃ አትቀርም ብላ ስታወራ ነበር። እና ይህ ጥረቱ ያለ ናታን የአብዬን ጉዳይ እያሳሰበ ነበር። መናገር የፈለገችው ነገር ግራ ያጋብ ነበር። አብዬ እባክሽ የምትናገሪ ነገር እያዘብሽ ተናገሪ ይለታል። ቆይ ምን አድርግ ነው የምትለው አይደለም እንደ እውነቱን እያለች ስትጨቃጨቅ ነበር። እንደ አጋጣሚ ማርታ መጽሐፍ እያነበበች በረንዳ ላይ ሆና አብዬ መጣችና እማዬ ስለ ዳጣ ምንድን ነው የምታስቢ? እስቲ ስለ ዳጣ ሰላምን ጠይቄሽ ታውቂያለሽ? አዎ ጠይቄ ታውቃለሁ። ታዲያ አባዬ ምንም ነገር አልነገረሽም? አባትሽ ምንም ነገር አልነገረኝም፣ ዝምታን መርጧል። እና የተፈጠረ ነገር ወይ የተጠረጠርሽው ነገር የለም? አልገባኝም። ምን እንድጠረጥር ነው የፈለግሽው? ምን እንድጠረጥር ነው የፈለግሽው? ከዚህ በፊት ያደረግሽው ነገር ረሳሽው እንዴ? ዳጣ አስመርምሽ ዲኤንኤ አስመርምረሽ ነበረ እኮ። እና ምን ተፈጠረ? ዳጣ የደረጀ ልጅ አይደለችም። ታዲያ ምን እንድጠረጥር ነው የፈለግሽው? እያለችው ነበረ። አለቅም ብቻ የሆነ ነገር ብትጠራጠር እኮ ጥሩ ነው እማዬ እያለች ነበር። ቆይ ምን እንድጠረጥር ነው የምትፈልጊው? ምን እጠረጥራለሁ? የሆነ ነገር ብቻ እያለች ዳጣና ናታን ጥሩ ጊዜ አብሮ እያሳለፉ ነበር። እና እንደዚህ ተንከባከበኝ በጣም እኮ ነው ደስ የሚለኝ እያለችው እና አብሮ ደስ የሚል ጊዜ አብሮ እያሳለፉ እሱም እጅግ በጣም እንደመወዳት እየነገረ ዘና እያደረጋት ነበር። እና ግን አብዬ ሰሞኑን እያደረገችው ያለ ነገር አስተያየቷ ሁሉ ነገር እያስፈራኝ ነው ናታን እያለችው ነበር። አትፍሪ፣ እሷ የምታደርጉ ነገር ምንም ነገር ማድረግ አትችልም፣ አንቺ መፍራት የለብሽም እያለ ስለ እናቷ እየጠየቃት ነበር። እውነቴን ነው እናቴ አይቻት አላውቅም፣ አባዬን ጠይቀዋለሁ፣ ነገር ግን ሁሉ ጊዜ እሱን እንዳላስጨንቅ ብዬ ነው እንጂ ስለ እናቴ ማሰብ ትቼ አላውቅም፣ ስለ እናቴ አስባለሁ እያለች ነበር። ታዲያ ምን እንዳደርግ ነው የምትፈልጊ? አባትሽ እኮ ነው፣ አባትሽ እንድጠራጥር እኮ እያደረግሽ ነው። ታውቂያለሽ ደረጀን ከአንቺ በፊት እኔ ነኝ የማውቀው፣ አንቺ ሳትወልጂ በፊት ብዙ ነገር እና እባክሽን ስለ ባሌ እንደዚህ ከዚህ በፊት አንቺ ያደረግሽውን ተጠራጥሬ ባደረግኩት ራሱ ይጸጽተኛል። ስለዚህ እባክሽን እንደዛ አታርጊ እያለቻት ነበር። እማዬ አንቺ እኮ የዋህ ስለሆንሽ ነው እንጂ ሁሉ ነገር ቀስ ብለሽ ክትመለከቺ ይገባሽ ወይም ትረጂ ነበር እያለችው ነበር። እባክሽ አብዬ የመሆን ነገር መጥፎ ነገር እንዳስብ አታርጊኝ እባክሽ። ለማንኛውም እማዬ ቀለበት ልናደርግ ነው፣ ከናታ ጋር መዘጋጀት አለብሽ እያለቻት ነበር። እሺ አንቺ ብቻ አንቺ ያገባሽ ቀን እኔ ታጎረኛለሽ እያለችው አዎ አጎራሻለሁ እማዬ አገባለሁ ናታን እኮ ብሏል ራሱ። ጥሩ እንግዲህ እስቲ አብረን እናያለን እያለች ነበር። ምትልና ውሃ አንድ ላይ እየተጫወቱ ነበር እና ስለ መርፌ እያወሩ ስለ አንዳንድ ነገር እያወሩ ይሄን አንብራለን ለምን ከድር አስክሬን በቃ በረዶ እንበላበታለን ከድር ሱቅ ሄደን እያለችው ናታን እያወረች ነበር። ዳጣና ደረጀ አንድ ላይ እያወሩ ነበር። ደረጀን እንደምትወዱና እንደምትኮራበት ጄን አባት እንደሆነ አንበሳ አባቷ እንደሆነ ጭምር እየነገረችው በጣም ደስ ብሏት ነበር እና ከሷ ጋር እያወሩ ነበር። ታውቃለህ አባዬ እኔ እኮ አንተ ሁሉ ነገሬ ነው እያለችው አንተ ደረጀ አባቴ በመሆኑ በጣም እኮራለሁ እናም ደስ ይለኛል እያለችው ስትነግረው ነበር። እሱም እጅግ በጣም እንደመወዳትና ላጣትና ሁሌ እንድኮራባት እንደምፈልግ ነገር አባዬ አኮራለሁ እመነኝ አኮራለሁ እያለችው ነበር እና በጣም እንደመወዳት እየነገረ ነበር። እንግዲህ ዳጣና ናታን አንድ ላይ ወክ እያደረጉ ነበር። አቤት ደስ ሲሉ ግን የምር ነት ፍቅረኛሞች ቢሆን ብዬ ተመኘው። በጣም ነው አብሮ የሚሄዱት። ደስ ነው የምትለው ዳጣ እንግዲህ ሰርፕራይዝ አደረገችው፣ ሳመችው ማለት ነው። ያልጠበቀ አይንን ጨፍን ብላ ሳመችው እና ናታን በጣም ደነገጠ እና እጅግ በጣም ደስ አለው። ምክንያቱም እንግዲህ አብዬ እንድታደርገው የነበረው ዳጣ ቀደመችው ማለት ነው። እሱ በጣም ደስ ብሎት አቀፏት ማለት ነው። ህይወት እንደሆነችም
እጅግ በጣም እንደምትወደው ጭምር እየነገረችው በጣም ደስ ብሎ አብሮ ጊዜ እያሳለፉ ነበር። እና ይሄ ነገር በመፈጠሩ እሱ በጣም ደስ ብሏል። ምክንያቱም ያልጠበቀው ነገር ነበር እና በጣም ተደሰተ። ዳጣን እጅግ በጣም እንደምወዳት እየነገረ ነበር። እንደ አጋጣሚ ናታ ወደ ቤት ሲመለስ ማርታ ናታ እንድታናግረው ትወስናለች። መቼም ያንተ መጽሐፍ እናንተ አትላቀቅም አይደለም? አዎ ይሄ ትምህርት እኮ ደስ ስላለ እያለችው ትምህርት ትልቅ ቦታ እንደምሰጥና ከትምህርት ጨርሱ ከዛ በኋላ ያሰብኩ ነገር ስትለው እንግዲህ አብዬን እያለችው ናታን ምርቃት ግን ቀለበት ያደርግልኛል የምትለው ነገር እውነት ነው ስትል አይ እማዬ አሁን ላይ ይሄን ነገር ማሰብ አልፈልግም፣ አሁን ላይ ዝግጁ አይደለም፣ ትምህርቴን ብቻ ላይ ነው ትኩረት ማድረግ የምፈልገው እያለት ነበር። ይሄ ማለት ናታን እባክህ አንተም ልጄ ነህ፣ ስለዚህ እውነቱን ብቻ ንገሪኝ፣ ከሷ ጋር መሆን ፍላጎት የለም ስትለው አሁን ላይ ዝግጁ እንዳልሆነ ስነግራት እንደ አጋጣሚ አብዬን መጣ ታቋርጣለች። አርጁ ደግሞ አብዬን ትርልኝ እያለ እያስጨነቃት ነበር። እና ሰዎች ማን ነው ምናምን እያለ ለዛኝ እያለች ለዛኝ ታውቂያለሽ በቃ ላሞኝ የአርጁ ምርቃት ላሞኝ ቀይ ላሞኝ ያብዬ አፍቃሪ ነኝ እባክሽ እንድትረኝ አይቻት አላቅም እኮ በጣም ናፍቀኛለች። ሳምንት ለሆነ አይኖን አይቻት አላቅም ጥሪልኝ። ደግሞ ጤነኛ መስለኝ ነው ከአንተ ጋር የማወራው፣ አንተ ግን ጤነኛ አትመስለኝም እያለች ነበር። እኔ በሷ ፍቅር ብቻለሁ፣ ጤነኛማ አይደለም፣ በሷ ፍቅር ብቻለሁ፣ እባክሽ ጥሪልኝ። እሺ በቃ ጥረላሃለሁ፣ በርደስተሽ አልፈልገውም ስትለው አንቺ እኮ ቆንጆ ላምነሽ ላሙኝ ወይኔ አርጆ ምርቃቱ ቆንጆ ላሞኝ ናታን እያወራት ነበር። እና ምንም አሁን ዝግጁ እንዳልሆነ ለማርታ ስነግራት እንደ አጋጣሚ አብይ